የ26ቱ የአውሮፓ ቻምፒየንስ ሊግ በአርሰናል ተሸናፊነት በፒኤስጂ አሸናፊነት ተጠናቋል። እጅግ ብዙዎች አርሰናል ደጋፊዎች አሁን እያዘኑ ይገኛሉ። ነገር ግን ፕሪሚየር ሊጉን በማንሳታቸው ሊጽናኑና ሊደሰቱ ይገባል። ትናንትናም የፕሪሚየር ሊግ የድል ክብራቸውን በጎዳና ላይ እጅግ በሚያስገርም ሁኔታ እያቀረቡ ነበረ። ደስታቸውን እየገለጹ ነበረ። ተጫዋቾች እየጨፈሩ እየደነሱ ዋንጫውን ይዘው በከተማ መካከል እየዞሩ ነበር። የሚገርመው ነገር በጣም አስገራሚ ሪከርድ ተሰብሯል። እጅግ ከ1.5 ቢሊዮን በላይ የሚሆን ሕዝብ ይህንን የደስታ ፕሮግራም ሲከታተል ቆይቷል። ይሄ ደግሞ በእግር ኳስ ታሪክ የመጀመሪያው ያደርገዋል። ምክንያቱም እንደዚህ አይነት እስካሁን በፊት ሪከርድ የለም የሚል ቁጥር ከፖሊሶች መረጃ ወጥቷል ማለት ነው። እና ደስታቸውን በዚህ መልኩ ገልጿል። ነገር ግን ቻምፒየንስ ሊጉን ስንመለከት አርሰናል ዋንጫውን የሚያሸንፍበትን እድል ነው አሳልፎ የሰጠው። አንደኛ አርሰናል ጥሩ አድርጎ ፒኤስጂዎችን የማቆም ሙከራ አድርጎ ነበረ። ነገር ግን የአጥቂው መስመር ጥሩ አልነበረም የአርሰናል እየተባለ በብዙዎች ሀሳብ ይሰጣል። እኔም ይሄን ሀሳብ እስማማበታለሁ። አሁን አርሰናል ቀጣይ ዓመት ላይ አጥቂዎችን በመግዛት በጣም አስተማማኝና ብቃት ያለው አጥቂ አርሰናል ማስፈረም አለበት። እንደነ ዊሊያም አልቫሬስ ያሉት አጥቂዎች አሁን እንግዲህ ለማዘዋወር ጥረት እየተደረገ ነው። እነ ሮጀርስ፣ ዊሊያም አልቫሬስ የመሳሰሉትን የሚያስፈርም ከሆነ የክንፍና የመስመር አጥቂዎችና እንደውም ደግሞ ጥራት ያላቸው አጥቂዎችን የሚያሰልፍ ከሆነ አርሰናል ቀጣይ ዓመት እንደዚሁ ተፋላሚ ብቃት ያለው ተፋላሚ ይሆናል ተብሎ በብዙዎች ሀሳብ እየተሰጠበት ይገኛል። የቻምፒየንስ ሊጉ ዋንጫ ግን እጅግ የሚያስቆጭ ነበረ ብዙዎችን። ምክንያቱም በ90 ደቂቃው አልቆ እንደገና 30 ደቂቃ አልቆ በቅጣት ምት ነበር የተለያዩትና አስገራሚ ፉክክር ነው። ብቃት ያለው ድንቅ ፉክክር ነው በነገራችን ላይ ያደረጉት። እንግዲህ የአውሮፓ ቻምፒየንስ ሊግ 11 ምርጦችን እጩ አድርጓል። ከአርሰናል 3 ተጫዋቾችን ዴቪድ ራያን የግብ ጠባቂው እንግዲህ እሱ በጣም በአሁኑ ሰዓት ካሉት ግብ ጠባቂዎች ቁጥር 1 ነው ተብሎ ነው የሚታሰበው። እሱም ያው ያሸንፋል ከጠባቂዎች። ሌላው ዲክላን ራይስ ነው። ገብርኤል ማጋሌሽ እነዚህ ሶስቱን አስመርጧል። ከፒኤስጂ በኩል ስንመለከት 5 ምርጥ ተጫዋቾች ተመርጠዋል። ኖኖ ማንዴዝ፣ ማርክሌሲያ፣ ሊችኒያ፣ ኬቫራለስኪያ እና ኦስማን ደምቤሌ ምርጥ ተብለው ተመርጠዋል። በነገራችን ላይ የአመቱ የቻምፒየንስ ሊግ ምርጥ ተጫዋች ኬቫራለስኪያ ተብሎ ተመርጧል። ይህም በጣም አምና ደምቤሌ ነበረ፣ ዘንድሮ ደግሞ ይህ ተጫዋች ተመርጧል ማለት ነው። ምርጥ ብቃቱን ሲያሳይ ነበረ። ባየርን ሙኒክ 2 ሲያስመርጥ ሃሪኬንና ማይክል ኦሊሴን አስመርጧል። አትሌቲኮም እንደዚሁ 1 ተጫዋች አስመርጧል ማለት ነው። ምርጥ 7ቱ ተጫዋቾች እነዚህ ናቸው። ዝውውር ሂደቱን እንግዲህ ስንመለከት አሁን እንግዲህ አጥቂዎችን የተለያዩ የዝውውር ሂደቶችን እያየን እንገናኛለን። በማንቸስተር ዩናይትድ በኩል ስንመለከት ፋብሪዮ ሮማኖ አንድ ያወጡት መረጃ አለ በድረገጻቸው ላይ። ይኸውም ኦሬሊዮ ቹዋሚኒን ለማስፈረም እጅግ ጥረት እያደረግን ነው፣ ግን በምን መንገድ ሊመጣ ይችላል እያሉ ሀሳባቸውን አስፍረዋል። ነገር ግን ሪያል ማድሪዶች ይህን ተጫዋች የሚለቁት አይመስልም። ተጫዋቹም ከሪያል ማድሪድ የሚወጣው አይመስልም። ምን ያክል ገንዘብ መድቦ ነው ማንቸስተር ዩናይትድ ይህን ተጫዋች ሊያመጣው የሚችለው የሚለው ትልቅ ጉዳይ ሆኗል። ይህን ለማምጣት እንግዲህ ትልቅ ጥረት እያደረጉ ይገኛሉ። ሌላው ኤደርሰንን በ34 ሚሊዮን ብር ፓውንድ ከአትላንታ ለማምጣት እንዲሁ ጥረት እያደረጉ ይገኛሉ ማንቸስተር ዩናይትዶች። ሌሎች የዝውውር ዜናዎችንም እንግዲህ በሂደት እያየን እንዘግብላችኋለን። የዓለም ዋንጫም እንግዲህ ሊጀመር ጥቂት ቀናቶች ናቸው የቀሩት። ከወዲሁ ዝግጅታችንን ጨርሰናል። ይህንን ፕሮግራም እያንዳንዱን የዓለም ዋንጫን ትንታኔ ከወዲሁ እናቀርብላችኋለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ፕሮግራማችንን ተከታተሉ። ሰላም ጤና ይስጥልን።